መንገድ አላፊዎች። ጌታችን በተሰቀለበት ጊዜ የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበርና ቤተ መቅደስን የምታፈርስ በሦስት ቀንም የምትሠራው ራስህን አድን፣ የእግዚአብሔር ልጅ እስከሆንክ ከመስቀል ውረድ አሉት። በነቢዩ ዳዊት አጥሯን ለምን አፈረስክ? መንገድ አሳላፊም ሁሉ ይቀጥፋታል ተብሎ በትንቢት እንደተነገረ አይሁድ የኢየሩሳሌም አጥሯንና ቅጽሯ የሆነውን አምላክ ስሙም የጸና ግንብ የሆነውን አምላክ በመስቀል ላይ ሰቅለው አጥሯን ሊያፈርሱ ወደዱ። በዚህም ምክንያት የወይን ግንድ ክርስቶስን አላፊ አግዳሚ ሁሉ በስድብ አንደበቱ ሊቀጥፈው ሞከረ። የካህናት አለቆችና ሮማውያን ወታደሮች ጌታችንን መስደባቸው ብዙም አያስደንቅም። ምክንያቱም የካህናት አለቆቹ የሰነበተ ቂም ያለባቸው ናቸው። ወታደሮቹ ደግሞ ቢሳደቡም ከጠዋት ጀምሮ በማንገላታት ሥራ ላይ ተሰማርተው ነው። የመንገድ አላፊዎቹ ስድብ ግን ያስደንቃል። አርፈው መንገዳቸውን በመሄድ ፈንታ በማያውቁት ነገር ውስጥ ገብተው ተሳዳቢዎች መሆናቸው ምን ይባላል? መንገድ አላፊው ስምዖን ቀሬናዊ ድንገት መስቀል ተሸክሞ በረከት ሲያገኝ፣ እነዚህ መንገድ አላፊዎች ግን ጌታችንን ስድብ አሸክመው ለራሳቸው መርገም ተሸከሙ። ከመሳደባቸው ሌላ ራሳቸውን መነቅነቃቸውም የበለጠ ያስገርማል። የካህናትን አለቆች ለማስደሰት ብለው ካልሆነ በቀር እንዲህ በትዝብት የሚያብከነክን ነገር ምን ተገኘ? በግፍ የተሰቀለው ጌታ ራስ የሚነቀነቅለት እንጂ ራስ የሚነቀነቅበት አልነበረም። እነርሱ ግን እንደ አንዳች ነውረኛ ራሳቸውን ነቀነቁበት። እኔም በእርሱ ዘንድ ለነውር ሆንኩ፣ ባዩኝም ጊዜ ራሳቸውን ነቀነቁ። የሰው ማላገጫ በሕዝብም ዘንድ የተናቅሁ ነኝ። የሚያዩኝ ሁሉ ይላገዱብኛል። ራሳቸውን እየነቀነቁ በከንፈሮቻቸው እንዲህ ይላሉ፣ በእግዚአብሔር ተማመነ፣ እርሱንም ያድነው ቢወድስ ያድነው። እነዚህ መንገድ አላፊ ተሳዳቢዎች በቂ ዕውቀት ሳይኖራቸው ስለ ክርስቶስና አካሉ ስለሆነችው ስለ ቤተ ክርስቲያን የመጣላቸውን የሚናገሩ ሰዎችን ይወክላሉ። ከልደቱ እስከ ጥምቀቱ ያለውን ታሪክ ምንም ሳያውቁ ትምህርቱንም ከፊቱ ቁጭ ብለው ለአንድ ቀን ሳይማሩ ወደ ቤተ መቅደስም ለአንድ ቀን እንኳን ገብተው ሳያዩ በሰሚ ብቻ ተመርኩዘው በማያውቁት ነገር ለስድብ ሲሆን የሚተባበሩ መንገድ አላፊዎች በየዘመኑ አሉ። መንገድ አላፊዎቹ የተናገሩት ንግግርም አላዋቂነታቸውን አጉልቶ የሚያሳይ ነበር። ቤተ መቅደስን የምታፈርስ በሦስት ቀንም የምትሠራው ራስህን አድን አሉት። ጌታችን ግን በስፍራው እንደተመለከትነው ቤተ መቅደስን አፍርሱት አለ እንጂ አፈርሰዋለሁ አላለም። በሦስተኛው ቀን አነሳዋለሁ አለ እንጂ እሠራዋለሁ አላለም። መስራት የሚለው ቃል ጊዜን የሚወስድ ሂደትን የሚያሳይ ሲሆን ማንሳት ግን የሚያመለክተው ተአምራዊ ክስተትን ነው። ጌታችንም ቤተ መቅደስ የተባለ ሰውነቱን በአምላካዊ ሥልጣኑ በሦስተኛው ቀን በቅጽበት ያስነሳዋል እንጂ እንደ ሕንፃ በሂደት አይሠራውም። በአጭሩ መንገድ አላፊዎቹ የተናገሩት ንግግር የሚያሳየው ጌታችን ይህንን ቤተ መቅደስ አፍርሱት፣ በሦስተኛው ቀን አነሳዋለሁ ብሎ ሲናገር በስፍራው እንዳልነበሩ ነው። ነገሩን የሰሙትም ሐሙስ ማታ በካህናት አለቆች ተከፍሏቸው ሲመሰክሩ ከነበሩት የሐሰት ምስክሮች ነው። ስለ ክርስቶስ ከቤተ ክርስቲያን ሳይሆን ከሐሰተኛ ምስክሮች የሰማ ሰው ደግሞ ስድብ ይቀናዋልና መንገድ አላፊዎቹም በማያውቁት ላይ አፋቸውን አላቀቁ። በመንገደኞቹ መሳለቅ የተደሰቱት የካህናት አለቆችም በተራቸው ሌሎችን አዳነ፣ ራሱን ሊያድን አይችልም፣ የእስራኤል ንጉሥ ከሆነ ከመስቀሉ ይውረድ፣ እኛም እናምንበታለን አሉ። እንዲህ ሲሉ ለማመን ፈልገው አንዳች ምልክት አጥተው የተቸገሩ ይመስላሉ። ከአባቴ ብዙ መልካም ሥራ አይታችኋል ብሎ ጌታ እንደተናገረው ለማመን ቢፈልጉ ኖሮ እጅግ ብዙ ምልክቶችን በግልጥ በፊታቸው አድርጎ ነበር። እነርሱ ግን ለማመን አልወደዱም። ብዙ ምልክቶችን አይተው እንኳን ላላመኑ ሰዎች ሲል ከመስቀሉ ቢወርድ ጥቅም የለውም። በዚያም ላይ የእርሱ በመስቀል መሰቃየት ስለ እኛ ኀጢአት እንጂ ስለ እነርሱ የትዕቢት ጥያቄ አልነበረምና ዝም አላቸው። በዚህም
በፈተና መንገድ ላይ ያለን የሚመረምረንና የሚተችን ሰው ቢኖር እንኳን ወደ ምርመራውና ትችቱ ፊታችንን እንመልስ ዘንድ እንደማይገባን አስረዳን። የካህናት አለቆቹ ክርስቶስ ከተሰቀለበት መስቀል በሕይወት መውረዱ ለማመን የሚያበቃቸው ከሆነ ከሞተበት መቃብር በሦስተኛው ቀን መነሳቱ ለማመን ባበቃቸው ነበር። ከመስቀሉ ይውረድና እናምንበታለን አሉ። ከመቃብር ከመነሳትና ከመስቀል ከመውረድ የትኛው ይበልጣል? ይቅር በላቸው። ጌታችን በመስቀል ላይ ተሰቅሎ የመሞቱና እንደ ሰይፍና እንደ እሳት በቅጽበታዊ ሞት ያለመሞቱ ምክንያት ምን እንደሆነ ባለፉት ምዕራፎች ተመልክተን ነበር። ከነዚያ ምክንያቶች በተጨማሪ ጌታችን ለ3 ሰዓታት በመስቀል መቆየቱ 7 እጅግ ጥልቅ መልእክቶችን የያዙ አረፍተ ነገሮችን እንዲናገር ጊዜ የሚሰጥ አሟሟት ሆኗል። ጌታችን በመስቀል ላይ ተሰቅሎ የቆየው ለ3 ሰዓታት ቢሆንም የተናገራቸው ቃላት ግን 1 ደቂቃ እንኳን የማይፈጁ ጥቂት ቃላት ነበሩ። በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም የተባለለት ጌታችን ለ18 ሰዓታት ያህል ከደረሰበት እንግልት፣ ድብደባ፣ ግርፋት፣ መስቀል መሸከም የተነሳ ኃይሉ እንደ ገል ደርቆ ነበርና ብዙ ቃላትን አልተናገረም። የማይቀሩና እጅግ ወሳኝ የሆኑ ቃላትን ግን ትንፋሹን ሰብስቦ ተናግሯል። አስቀድሞ የተናገራቸው የመጀመሪያዎቹ 3 አረፍተ ነገሮች ከራሱ ይልቅ ለሌሎች የሚያስብ መሆኑን የሚያሳዩ ፍቅሩን የሚገልጹ ቃላት ሲሆኑ ከሁሉ ያስቀደመው ግን የጠላቶቹን ነገር ነበር። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። አባት ሆይ ብሎ መናገሩ የእግዚአብሔር ልጅ ከሆንክ ለሚለው የስድብ ንግግር ምላሽ የሚሆን ቃል ነው። ተሰቅሎም የእግዚአብሔር ልጅ መሆኑን ለሚጠራጠሩት ሁሉ አባት ሆይ በማለት የእግዚአብሔር የባሕሪ ልጅ እንደሆነ ተናገረ። ይቅር በላቸው ማለቱ ደግሞ ሌላው የእግዚአብሔር ልጅ የመሆኑ ማሳያ ነው። ጠላትን ይቅር ማለት የእግዚአብሔርነቱ ምልክት ነው። እንኳን ለባሕሪ ልጅነቱ ለጸጋ ልጅነቱ እንኳን መስፈርቱ ጠላትን መውደድ ነው። የሚከተለው ጥቅስ ይህንን ያስረዳል። መድኃኔ ዓለም ክርስቶስ በዚች ምድር ተመላልሶ ባስተማረባቸው ዓመታት ለብዙዎች አስጨናቂ የሆነች አንዲት ትእዛዝ ተናግሮ ነበር። እርሷም እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካምን አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኀጢአተኞችም ላይ ዝናብን ያዘንባልና የምትል ናት። በዚህም የሚጠሉንን እንድንወድ ራሱን ምሳሌ አድርጎ አዘዘ። እርሱ ዝናብንና ፀሐይን ሲያወጣ ለክፉ ለደግ፣ ለኃጥእ ለጻድቅ ሳይል እንደሚያወጣ እናንተም ልጆቼ እንድትሆኑ ሁሉንም እኩል ውደዱ አለ። ይህ ሳይበቃው ደግሞ እኛም የበደሉንን ይቅር እንደምንል አቤቱ ይቅር በለን ብላችሁ ጸልዩ አለን። በሌላ አገላለጽ እኛ የበደሉንን ይቅር ካላልን ይቅር አትበለን እንደማለት ነው። ይህ ጸሎት ቅዱሳኑን እንኳን አስጨንቋቸዋል። በመጽሐፈ መነኮሳት ላይ አንዱ መነኩሴ በአባታችን ሆይ ላይ አንዲት ቃል እንድጨምር ፍቀዱልኝ፣ ይቅር እንደምንል የሚለውን ይቅር እንድንል አድርገን ቢል ይሻለኝ ነበር እስከ ማለት ደርሶ ነበር። ሆኖም ጌታችን ከጸሎቱ በታች ለሰዎች ኀጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋል፣ ለሰዎች ኀጢአታቸውን ይቅር ባትሉ አባታችሁም ኀጢአታችሁን ይቅር አይላችሁም ብሎ ደምድሟል። ጫማ ይስተካከላል እንጂ እግር አይስተካከልም። መስተካከል ያለበት ቂመኛው ልባችን እንጂ ጸሎቱ እንዳልሆነ በግልጽ ተጽፎ ተቀምጧል። ብዙዎቻችን ክርስትና የፍቅርና የይቅርታ ሃይማኖት በመሆኑ እናምናለን። እርስ በእርሳችን ይቅር መባባልም እንዳለብን እናምናለን። ግን በብዙዎቻችን ሕይወት ውስጥ በምንም ምክንያት ከልባችን ሊወጣ የማይችል ቂም የያዝንባቸው ሰዎች ይኖራሉ። ይቅርታ ማድረግ ማለት ደግሞ በመንገድ ስንሄድ
ድንገት ገፍቶን የሄደውን ሰው ይቅርታ ሲለን እሺ ብሎ መቀበል ብቻ አይደለም። ይቅርታ ማድረግ ማለት ያንን በልባችን እጅግ አምርረን የተቀየምነውን፣ አንጀታችንን ያቆሰለንን፣ ልባችንን የሰበረውን ሰው ከልብ ይቅርታ ማለትና መውደድ፣ ስለ እርሱም መጸለይ ነው። ወዳጄ ሆይ እስቲ ለአንድ አፍታ ንባብህን አቁመህ አስታውስ። በምንም ምክንያት ልብህ ይቅር ሊለው ያልቻለ እጅግ ያስቀየመህ አንድ ሰው የለም ይሆን? ገና ስታስበው የሚያንገሸግሽህ፣ ስሙ ሲነሳብህ የሚያንቀጠቅጥህ ሰው የለምን? ምናልባት ያደረሰብህን በደሎች ዘርዝረህ አትጨርሳቸው ይሆናል። ዳግመኛ ዓይኑን ላለማየት ከበቂ በላይ ምክንያት ይኖርህ ይሆናል። እንግዲህ ይቅር በለውና ውደደው፣ ስለ እርሱም ጸልይ የተባልከው ይህንኑ ሰው ነው። ምናልባት ከበደሉ መደጋገም የተነሳ ስንት ጊዜ ይቅር ልበለው? ይቅርታ ሳደርግለት እየባሰበት እየናቀኝ አይደለምን ትል ይሆናል። ይህ የጴጥሮስም ጥያቄ ነበር። ወንድሜ ቢበድለኝ ስንት ጊዜ ልተውለት? 7 ጊዜ ነውን ብሎ ሲጠይቅ ጌታችን 70 ጊዜ 7 ብሎ መልሶለት ነበር። 490 ጊዜ ብቻ ይቅር በለው ማለቱ ሳይሆን ፍጹም ቢበድልህ ፍጹም ይቅር በለው ሲል ነው። ይሄ ከበዛብህም ወንድምህን ፈጣሪ ይቅር እንዲልህ በምትፈልገው መጠን ብቻ ይቅር በለው። በሞትም እንኳን ይቅር አልለውም የምትል ከሆነ ግን በሞቱ ይቅር ስላለህ አምላክ ሕማምና መከራ የሚናገረውን ይህንን መጽሐፍ ምን ሊጠቅመኝ ብለህ ታነበዋለህ? የበደለ ሰው ምን ቢበድልህ እንደ አይሁድ በመስቀል ላይ ቸንክሮ አልሰቀለህም፣ እረ ቸንክሮ ከመስቀልም አይተናነስም የምትል ከሆነ ደግሞ ጠላትህ እንደ ይሁዳ ቢከፋብህም አንተ ግን እንደ ክርስቶስ ንጹሕ አይደለህም። ንጹሑ ክርስቶስ ገና የእሾህ አክሊሉ ከራሱ ላይ ሳይወርድ የችንካሩ ምስማር ከእጆቹ ሳይነቀል አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እያለ ሲጮህ አይታይህምን? ይቅርታ ማድረግ ተሸናፊነት አይደለም። አሸናፊው እግዚአብሔር በመስቀል ላይ ሆኖ ይቅርታን ያደረገው ኃይል አጥቶ አልነበረም። ሁሉን ስለ ድፍረታቸውና ንቀታቸው በቅጽበት ሊያጠፋቸው ይቻለው ነበር። እንደ ባቢሎን ሰዎች ሰቃዮቹን በቋንቋ እንዳይግባቡ ማድረግም ይችል ነበር። እርሱ እንኳን ባያደርገው በድንጋጤና በመደመም ፈዘው የሚመለከቱትን የሰማይ ኃይላት ቅዱሳት መላእክትን ሊያዛቸው ይችል ነበር። አባቴን እንድለምን ከ12ቱ ጭፍሮች የሚበዙትን ሊልክልኝ እንዲቻለኝ አታውቅምን? እንዳለው ወደ አባቱ ይቅር በላቸው ብሎ በመለመን ፈንታ ለጥፋት የታዘዙ መላእክትን መጥራት ይችል ነበር። በእርግጥ በመስቀሉ ዙሪያ ያሉ ጠላቶቹን ለማጥፋት የመላእክት ጭፍራ አያስፈልግም። አንዱ መልአክ ቅዱስ ሚካኤል መጥቶ 85,000 የሰናክሬምን ሰራዊት ሰይፍ እንኳን ሳይመዝ በግርማው ብቻ እንደ ቆሎ አርግፏቸው እንደነበር አይረሳም። የሚካኤል ጌታው ኢየሱስ ክርስቶስ ግን ሰራዊተ መላእክቱ በዚያች ዕለት እንዲዘምቱ አልወደደም። በዚህ ምክንያት ያቺ ዕለት ለመላእክቱ አስጨናቂ ዕለት ነበረች። ፈጣሪያቸው በፍጡራን ምራቅ ሲተፋበት፣ ራሱን በበትር ሲመታ አይተው ተንቀጠቀጡ። ቅዱስ ኃያል እያሉ የሚያመሰግኑት አምላክ ስድብ ሲወርድበት አይተው የሚያደርጉትን አጡ። በአንድ ወቅት ንጉሥ ዳዊትን ሳሚ የተባለ የሳኦል ቤተ ዘመድ የሆነ ሰው አንተ ምናምንቴ የደም ሰው እያለ ድንጋይ ወርውሮበት ነበር። ይህንን ቆመው ያዩት የዳዊት ኃያላን ወታደሮች ይህ የሞተ ውሻ ጌታዬን ንጉሡን ስለምን ይረግማል? ሊሂድና ራሱን ልቁረጠው እየተባባሉ ሲበሳጩ ንጉሥ ዳዊት አንዳች ነገር እንዳያደርጉ ከልክሏቸው ኃያላን ወታደሮች እየተበሳጩ ዝም ብለው ነበር። የጽሩያ ኃያላን በፊታቸው እያዩ ጌታቸው ዳዊት ቢሰደብም ቢያንስ በልቡ ውስጥ ዳዊትን ይስደበኝ ያሰኘው እውነት ነበረበት። የክርስቶስ ኃያላን መላእክት ግን በዕለተ ዓርብ አንዳች በደል የሌለበት ንጽሐ ባሕሪ ጌታ ሲሰደብ እያዩ ምንም ሊያደርጉ ባለመቻላቸው በጭንቀት ተሰቃዩ። በሰው ልጅ ታላቅ ድፍረትና በፈጣሪያቸው ታላቅ ትዕግሥት መካከል መላእክት ተጨነቁ። በመጨረሻም
ወደ ቀራንዮ ኮረብታ ወስደው አይሁድ ጌታን በሰቀሉት ጊዜ ሚካኤል ዝም አለ፣ ገብርኤልም ተገረመ እንዳለ ቅዱስ ያሬድ። የሚታየውን ብቻ ሳይሆን የማይታየውንም የቀራንዮ ክስተት በቅድስናዋ የምታየው ሰማያዊቷ ቤተ ክርስቲያናችን በዘወትር ቅዳሴዋ እንዲህ ስትል የዕለተ ዓርቡን የመላእክት ሁኔታ በቅዳሴው ላይ ከሚፈጸመው ነገር ጋር አስተባብራ ታስታውሰዋለች። ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ወይኬልልዎ ለመድኃኔ ዓለም ሥጋሁ ወደሙ ለመድኃኔ ዓለም ወነብጽሐ ቅድመ ገጹ ለመድኃኔ ዓለም በአሚነ ዚአሁ ለክርስቶስ ንገኒ። የመድኃኔ ዓለም አገልጋዮች ሰራዊተ መላእክት ወዮ ከሞት ደረስን እያሉ ከፊቱ ይቆማሉ። የመድኃኔ ዓለምን ሥጋውንና ደሙን መላእክት ይጋርዱታል። ወደ መድኃኔ ዓለም ወደ ፊቱ እንቅረብ፣ እርሱን በማመን ለክርስቶስ እንገዛ። የመድኃኔ ዓለም ሰራዊተ መላእክቱ በመስቀሉ ዙሪያ እንደ ሻሽ ተነጥፈው አይሁድ በድፍረት ዕርቃኑን የሰቀሉትን ጌታ ሥጋውን በክንፎቻቸው ጋረዱት። ለአንተ ኃይል፣ ክብር፣ ምስጋና ይገባል ከማለትና ቤተ ክርስቲያንን የዋጃትን ደሙን በብርሃን ጽዋ ከመቀበል በቀር በሰቃልያን አይሁድና ሮማውያን ላይ አንዳች ክፉ ነገር እንዳያደርጉ የአብ ምሕረቱ፣ የወልድ ትዕግሥቱ፣ የመንፈስ ቅዱስ ቸርነቱ ከለከላቸው። መድኃኔ ዓለምም ጠላቶቹን በመቅጣት ፈንታ በታላቅ ድምፅ የሚያደርጉትን አያውቁምና ይቅር በላቸው አለ። ጌታችን ኀጢአትህ ተሰረየችልህ ብሎ የኀጢአት ይቅርታን በራሱ መስጠት የሚችል እግዚአብሔር ሆኖ ሳለ የምታደርጉትን አታውቁምና ይቅር ብያችኋለሁ አላለም። በነቢዩ ኢሳይያስ ስለ ዓመፀኞችም ማለደ ተብሎ እንደተነገረ ይቅር በላቸው ብሎ ለመነ። ይህንን ያደረገው እርሱ ይቅር ለማለት ስለማይችል አይደለም፣ ለሚያሳድዱን እንድንጸልይ በቃል ብቻ ሳይሆን በተግባር ለማስተማር ነው ይላል ቅዱስ ዮሐንስ አፈወርቅ። ይህ የጌታችን ጸሎት ለጠላቶቻችን እንድንጸልይ ለማስተማር መሆኑን የምንረዳው የመጀመሪያው ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ በግፍ ከኢየሩሳሌም ውጭ አውጥተው በድንጋይ በወገሩት ጊዜ ጌታ ሆይ ይህንን ኀጢአት አትቁጠርባቸው ብሎ በአባቱ ቀኝ ያለውን ጌታችንን እያየ ተንበርክኮ ለገዳዮቹ በመጸለዩ ነው። ይህም ልማድ ቀጥሎ በቤተ ክርስቲያን በሰማዕታት ገድል ላይ ሰማዕታት ስለ ገዳዮቻቸው እየጸለዩ ሰማዕትነትን ሲቀበሉ፣ ገዳዮቹም በክርስቲያኖቹ ይቅርባይነት ተማርከው ክርስትናን ሲቀበሉ ተጽፎ እናገኛለን። ሰማዕታቱ ይህንን የሚያደርጉት ከመስቀል ላይ የተማሩትን ይቅርባይነት ለመፈጸም ብቻ ሳይሆን በገዳዮቻቸው ላይ ቂም ይዘው ሰማዕት ቢሆኑ ስለማይጠቅማቸው በፍቅር ለጠላቶቻቸው በመጸለይ ራሳቸውንም ከጥላቻ ቁስል ለመፈወስ ጭምር ነው። ሥጋዬን ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም እንዲል ሐዋርያው። ጌታችን የሚያደርጉትን አያውቁም ያለው በእርግጥም የክብር ጌታ የሆነ እርሱ የእግዚአብሔር ልጅ መሆኑን ቢረዱ የነገራቸውንም የሚቀበሉበት ቅን ልቦና ቢኖራቸው ኖሮ ይህንን ክፋት ስለማይፈጽሙ ነው። ይህ የጌታችን ልመና ተቀባይነት አግኝታ ይቅር ተብለዋል ወይስ አልተባሉም ብሎ የሚጠይቅ ይኖራል። ይህ ልመና ሳይጸጸቱ ይቅርታ በግድ የሚሰጥ ልመና ሳይሆን በቶሎ መቅሰፍት እንዳያገኛቸውና ለንስሐ ዕድሜ እንዲያገኙ ዕድል የሚሰጥ ልመና ነው። ልባቸውን አደንድነው ወደ እርሱ መመለስ ላልፈለጉ ሰዎች ይህ ጸሎት ነጻ ፈቃዳቸውን የማይጥስ ስለሆነ አልጠቀማቸውም። ይህንን የንስሐ ዕድል መጠቀም ለቻሉ ምንም እንኳን በግፍ የሰቀሉትና የወጉት ቢሆኑም እንኳን ምሕረት እንዲያገኙ አድርጓቸዋል። ለዚህም ምስክር የሚሆኑን እዚያው መስቀሉ ስር ደረታቸውን እየደቁ የእግዚአብሔር ልጅ ነበረ ብለው የተጸጸቱት ሰዎችና ከትንሣኤው በኋላ የተመለሱት በሺህ የሚቆጠሩ አይሁዳውያን ክርስቲያኖችን አስገኝቷል።
አምንስቲቲ ሙክሪያ አንቲ ፋሲሊያሱ። ጌታችን በዚያች በዕለተ ዓርብ በመስቀል ላይ መሰቀሉ ብቻ ሳይሆን ከሁለት ወንበዴዎች ጋር መሰቀሉም ለሊቃነ ካህናቱና ለፈሪሳውያን እጅግ ደስታ ነበር። ክርስቶስ በርባን ሊሰቀልበት በሚገባው ቦታ ላይ ዕድሜያቸውን ሙሉ ደም እያፈሰሱ ከኖሩ ሽፍቶች ጋር መሰቀሉ እርሱንም በተመልካች ዘንድ እንደ ወንጀለኛ እንዲቆጠር ስለሚያደርገው ጠላቶቹ ደስ ተሰኝተው ነበር። ይህንን በማድረጋቸው ግን አስቀድሞ ስለ እርሱ ከአመፀኞች ጋር ተቆጠረ ተብሎ የተነገረው ትንቢት ተፈጸመባቸው። ጌታችን ከኀጢአተኞች ጋር መቆጠር የጀመረው በዕለተ ዓርብ አልነበረም። ከተወለደባት ሌሊት ጀምረን ብንመለከት እኛን ከቅዱሳን ማኅበር ለመደመር እርሱ ከኀጢአተኞች ጋር ተቆጥሮ ነበር። የተወለደበት ሌሊት ከአውግስጦስ ቄሳር ዓለሙ ሁሉ እንዲቆጠር ትእዛዝ የወጣበት ወቅት ነበር። በዚህም ምክንያት ቅዱስ ዮሴፍ ከእመቤታችን ጋር ወደ ቤተልሔም ለመቆጠር ሲመጣ ጌታችንም በዚያች ሌሊት ተወለደ። ሰማያዊው አምላክም በቆጠራው ጊዜ በመወለዱ ምክንያት የብዙ ኀጢአተኞች ስም በተመዘገበበት የሮማውያን የሕዝብ ቁጥር መዝገብ ላይ ተመዘገበ። እኛ በሰማያት በሕይወት መጽሐፍ ላይ ስማችን ይጻፍ ዘንድ እርሱ በኀጢአተኞች መዝገብ ላይ ተራ ቁጥር ተሰጠው። ከዚያም በኋላ በምድር ላይ በተመላለሰበት ጊዜ ሁሉ ለበሽተኞች እንጂ ለጤነኞች ባለመድኃኒት አያስፈልጋቸውም እያለ ኀጢአተኞችን ይቀበልና ወደ እነርሱ ይቀርባቸው ነበር። በዚህም ምክንያት አይሁድ የኀጢአተኞች ወዳጅ ብለው ስም አውጥተውለት ነበር። በዚህች የሥቃዩ ዕለትም ከሚወዳቸው ኀጢአተኞች ጋር ተቆጠረ። የጌታችን ስለ እኛ ሲል ከኀጢአተኞች ጋር መቆጠሩ ለእያንዳንዳችን ጥልቅ መልእክት አለው። ስለ እኛ ሲል የሞተን አምላክ እኛ ደግሞ ስለ እርሱ እንድንኖርለት ይፈልጋል። ቅዱስ ጎርጎርዮስ ዘእንዚናዙ እንዲህ ይላል፣ ክርስቶስ በአንተና በኀጢአትህ ምክንያት ከሕግ ተላላፊዎችና ከአመፀኞች ጋር ከተቆጠረ፣ አንተ ደግሞ ስለ እርሱ ስትል ሕግን ከሚፈጽሙ ከቅዱሳን ጋር ተቆጠርለት። ይህ ጥሪ እውነተኛ አምላካዊ ጥሪ ነው። ምክንያቱም ከወንበዴዎች ጋር ለእኛ ሲል የተቆጠረው አምላክ የሚጠይቀን እኛ ከንጹሐን ጋር እንድንቆጠር ብቻ ነው። ቅዱስ ባስልዮስም እርሱ ስለ እኛ ሲል ሰው ሆነልን፣ እኛ ስለ እርሱ ስንል እንደ አምላክ እንሆን ወይም እንቀደስ ብሏል። ከዚህም በተጨማሪ ሁለቱ ወንበዴዎች በግራና በቀኙ ተሰቅለው በቀኙ የተሰቀለው ወደ ገነት ሲገባ በግራው ያለው ግን ከናመፁ ጸንቶ ቆይቷል። ይህም በዕለተ ምጽአት ጌታችን ለፍርድ ሲመጣ የሚያደርገውን የሚያሳይ የጌታችን ተግባራዊ የምጽአት ትምህርት ነው። በዚያን ዕለት እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል፣ በጎቹን በቀኙ ፍየሎቹንም በግራው ያቆማቸዋል ተብሎ ተጽፏል። በመስቀሉ ላይ ሆኖ ዛሬ ከእኔ ጋር በገነት ትሆናለህ ብሎ በመናገር በተሰቀለም ጊዜ አምላክነቱ እንዳልተለየውና በዕለተ ምጽአት የሚፈርደው አሁን በመስቀል ላይ የተሰቀለው አምላክ መሆኑን እዚያው ሥራውን ጀምሮ አሳየ። ከጌታ ጋር አብረው የተሰቀሉት ሁለቱም ወንበዴዎች በመጀመሪያ ከካህናት አለቆች ጋር ተደርበው ክርስቶስን ይነቅፉት ነበር። ድንገት ግን ከሁለቱ አንዱ ወንበዴ ነቀፋውን ትቶ ተመለሰ። ጓደኛው አንተስ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሲሳደብ፣ እርሱ ግን አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራውምን? ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሠጸው። ከዚያም በታላቅ ትሕትና ተሞልቶ ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ ብሎ ለመነ። የዚህን ወንበዴ ልመና ደጋግመን ከመስማታችን የተነሣ አናስተውለው ይሆናል እንጂ እጅግ አስደናቂና ከአንድ ወንበዴ ይወጣል ተብሎ የማይጠበቅ ትልቅ ልመና ነው። የመጀመሪያው ነገር ይህ ወንበዴ ክርስቶስን
ጌታ ሆይ ብሎ መጥራቱ ነው። በእርግጥ ብዙዎች ክርስቶስን ጌታ ሆይ ብለው ጠርተውታል። ጌታ ሆይ የሚለኝ ሁሉ መንግሥቴን አይወርስም ብሎ እስከሚናገር ድረስ ለብዙዎች ክርስቶስን ጌታ ሆይ ማለት ቀላል ነበር። በዕለተ ዓርብ ግን ክርስቶስን ጌታ ሆይ ያለው የለም። ሲሰደብ ሲገረፍ በዋለባት በዚያች ዕለት ይሰቀል ብለው ከመጮህና በስድብ ከመተባበር በቀር ማንም እንደ ጌታ የጠራው የለም። ይህ ወንበዴ ግን አብሮት እንደ ወንጀለኛ ተሰቅሎ ማየቱ ጌትነቱን ሳይሰውርበት ክርስቶስን ጌታ ሆይ ብሎ አከበረው። በመንግሥትህ የሚለው ንግግርም አስደናቂ ነው። ጲላጦስ ንጉሥ ነህን ብሎ ሲጠይቀው መንግሥቴ ከዚህ ዓለም አይደለችም፣ ከዚህ ዓለም ብትሆን ኖሮ ሎሌዎቼ ይዋጉልኝ ነበር ያለውን ሰማያዊ ንጉሥ ይህ ወንበዴ ንጉሥነቱን ተረድቶ በመንግሥትህ አለው። የእሾህ ዘውድ እንጂ የወርቅ ዘውድ እንዳልደፋና በስቃይ ላይ እንዳለ ቢያይም የሚታየውን ትቶ የማይታየውን መንግሥቱን አስተዋለ። ምንም ነገር የሌለውን ወታደሮች ያልተከተሉትን የተሰቀለ ሰው አየ። ንጉሥ እንደሆነ ግን አመነበት። የዚህ ሰው እምነት ምንኛ ያማረ ነው! ይህ ወንበዴ በክርስቶስ ያመነው ዓሣና እንጀራ አበርክቶ ሲያበላ አይቶ ሳይሆን በውሃ ጥም ሲሰቃይ አይቶት ነው። ይህ ወንበዴ ክርስቶስን ያየው በታቦር ተራራ እንደሆነው ፊቱ እንደ ፀሐይ ሲያበራ ሳይሆን ባየነውም ጊዜ እንወደው ዘንድ ደም ግባት የለውም እንደተባለ ፊቱ በደም በተለወሰበት ዕለት ነው። ነገር ግን አመነበት። ከዚህም አልፎ ማንም ያልተረዳውን አዲስ ምስጢር አውቆ ትንቢት ተናገረ። ከአጠገቡ ያለው ክርስቶስ በመስቀል ላይ ሞቶ የሚቀር እንዳልሆነና ተነስቶ ወደ ሰማይ አርጎ ዳግም ሊፈርድ እንደሚመጣ አውቆ በመጣህ ጊዜ አስበኝ አለ። ያለ ጥፋቱ እንደተሰቀለ እንደ እግዚአብሔር ነቢይ ወይም ጻድቅ ቆጥሮ ለመንግሥቱ እንዲያበቃኝ ለምንልኝ እንኳን አላለም። ሰማያዊው ዳኛ ከቅድስት ሥላሴ አንዱ ወልድ ሰው ሆኖ ከአጠገቡ እንደተሰቀለ አውቆ በመንግሥትህ በመጣ ጊዜ አስበኝ አለው። ኢትዮጵያዊው የነገረ መለኮትና የዜማ ሊቅ ቅዱስ ያሬድ በጾመ ድጓ ድርሰቱ ይህንን ወንበዴ የቀኙ ወንበዴ ሆይ ይህንን ታውቅ ዘንድ ማን አስተማረህ? ማንስ ነገረህ? ፈያታዊ ዘየማን መኑ መሐረከ ወመኑ ነገረከ ተአምር ዘንተ ሲል ይጠይቀዋል። ቅዱስ ቄርሎስም ነፍስህን ያበራልህ ምን ዓይነት ኃይል ነው? ከአንተ ጋር ተዋርዶ የተሰቀለውን እንድታመልከው ማን አስተማረህ? ብሎ ሲጠይቅ ቅዱስ ዮሐንስ አፈወርቅ ደግሞ አንተ ወንበዴ እስቲ ንገረኝ፣ የእግዚአብሔር መንግሥት እንዴት ትዝ አለህ? አሁን በዐይንህ ፊት እያየህ ያለኸው ችንካሮችን፣ መስቀሉን፣ ክስን፣ ማዋረድን አይደለምን ብዬ ጠይቀዋለሁ ብሏል። ሊቃውንቱ ይህንን ወንበዴ እንዲህ በመደነቅ ከጠየቁት በኋላ ነቢዩ ዳዊት አቤቱ በድንኳንህ ውስጥ ማን ያድራል? በተቀደሰው ተራራህ ማን ይኖራል? ብሎ ራሱ የጠየቀውን ጥያቄ በመንፈስ ቅዱስ ተሞልቶ በራሱ አንደበት እንደመለሰ ሊቃውንቱም የወንበዴው ምላሽ ምን እንደሚሆን በጸጋ ተሞልተው በማስተዋል በውብ ኦርቶዶክሳዊ ስነ ጽሑፋቸው ራሳቸው ይመልሳሉ። ወንበዴውን ማን አስተማረህ ብሎ በዜማ የጠየቀው ቅዱስ ያሬድ የጀመረበትን ዜማ ሳያቋርጥ አያይዞ ነቢያትን አልጠየቅኩም፣ ሐዋርያትንም አልተከተልኩም፣ ፀሐይ ጠቅሳ መለከተችኝና ባየው ጊዜ አመንኩ፣ የመስቀሉም ኃይል መድኃኒት ሆነኝ ይላል። ይህ ወንበዴ በአጠገቡ የተሰቀለው አምላክ መሆኑን ያወቀውና አምኖ የዳነው ፀሐይ በአምላካዊ ኃይል በመጨለሟ አስተምራው ነው ለማለት ነው። በግብረ ሕማማት ዲያቆናት በውርድ ንባብ የሚያነቡት የዓርብ 9 ሰዓት ምንባብም ወንበዴው የሕይወትን ራስ በእንጨት ላይ ተሰቅሎ ባየ ጊዜ እንዲህ አለ። ከእኛ ጋር የተሰቀለው ሰው የሆነ አምላክ ባይሆን ኖሮ ፀሐይ ብርሃኑን ባልሰወረም ነበር፣ ምድርም በመንቀጥቀጥ ባልተነዋወጠች ነበር። እርሱ ሁሉን የሚችል አምላክ ቢሆን ነው እንጂ ይላል።
ይህንን ወንበዴ የእግዚአብሔር መንግሥት እንዴት ትዝ አለህ? አሁን በዐይንህ ፊት እያየህ ያለኸው ችንካሮችን፣ መስቀሉን፣ ክስን፣ ማዋረድን አይደለምን? ብሎ የጠየቀው ቅዱስ ዮሐንስ አፈወርቅ ደግሞ እርሱም እንዲህ ሲል የሚመልስልኝ ይመስለኛል። አዎን እነዚህን ሁሉ አይቻለሁ፣ ነገር ግን መስቀሉ የእግዚአብሔር መንግሥት ምሳሌ ነው። ስለዚህ ስለ በጎቹ የሞተውን የተሰቀለውን ንጉሥ እጣራለሁ በማለት መስቀሉ ራሱ የመንግሥቱ ምልክት ሆኖ እንደታየው ያመለክታል። አባ ጊዮርጊስ ደግሞ የዚህን ወንበዴ ልብ መሰበር ምክንያት በአስደናቂ መንገድ ያየዋል። ሐዋርያቱ እነ ጴጥሮስ በመንገድ ሲያልፉ ጥላቸው በበሽተኞች ላይ ሲያርፍ ይፈውስ እንደነበር ይህ ወንበዴም ከኀጢአት የተፈወሰው ከጌታ በስተቀኝ በተሰቀለ ጊዜ የክርስቶስ የመስቀሉ ጥላ አርፎበት ሳይሆን አይቀርም ይላል። በእውነት የጌታችን የመስቀሉ ጥላ በእኛም ላይ ቢያርፍብን ምንኛ በተጸጸትንና ለገነት በበቃን ነበር። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ተብሏልና በጥላው ውስጥ ማደር ትልቅ ጸጋ ነው። ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ የሚለው የዚህ ወንበዴ ጸሎት እጅግ የሚያራራ ትሕትናን የተሞላ ጸሎት ነው። ቅዱስ ቄርሎስ ዘኢየሩሳሌም የዚህን ትሑት ወንበዴ ጸሎት እንዲህ ሲል ያብራራዋል። ጌታ ሆይ አስበኝ፣ ወደ አንተ እጮኻለሁ። የሕሊናዬ ዐይኖች የተዘጉ ቢሆኑም አንተ ግን አስበኝ፣ እኔን አስበኝ። ሥራዬን ግን አታስብብኝ። ሥራዬን ሳስበው እጅግ የሚያስጨንቀኝ ነው። ጌታዬ ሆይ አስበኝ። መንገደኛ ሰው አብሮት ለሚጓዝ ሰው መልካም ይሆን የለምን? አብሮት የተጓዘን ሰው ያስበው የለምን? በመስቀል መንገድህ ላይ አብሬህ የነበርኩትን እኔንም አስበኝ። አሁኑኑ አስበኝ ልልህ አልደፍርም፣ ነገር ግን በመንግሥትህ በመጣህ ጊዜ አስበኝ። መጽሐፍ ቅዱስን ወደ ጸሎት በመለወጥ ጥበቧ የምትታወቀው ኦርቶዶክሳዊት ቤተ ክርስቲያናችን ከወንበዴው በኀጢአት ለማናንሰው ለእኛ ለደካሞቹ መማፀኛ የሆነን ዘንድ በጥልቅ ተመስጦ ይህንን ጸሎት በግዕዝ በዕዝልና በአራራይ እያፈራረቀች ታዜመዋለች። በመስቀል ላይ የተቆረሰው ሥጋውንና የፈሰሰው ደሙ በታቦት ላይ በሚሰዋበት በሥርዓተ ቅዳሴዋ ላይ ቀሳውስት ዕጣን እያጠኑ በሕዝቡ መካከል ሲዞሩ ዲያቆናቱ ከሕዝቡ ጋር እየተቀባበሉ ተዘከረነ እግዚኦ በውስተ መንግሥትከ በከመ ተዘከርኮ ለፈያታዊ ዘየማን እንዘሃሎከ ዲበ ዕፀ መስቀል ቅዱስ። አቤቱ በመንግሥትህ አስበን፣ በቅዱስ መስቀል ላይ ሆነህ የቀኙን ወንበዴ እንዳሰብከው እኛንም በመንግሥትህ አስበን እያሉ በዜማ ይማጸናሉ። በዕለተ ዓርብ የስቅለት ቀን ደግሞ የዚህ የወንበዴ ጸሎት በተጸለየበት ሰዓት ላይ ከስግደት ጋር በልዩ ሥርዓት ይጸለያል። በዚያን ዕለት ግን ይህ ጸሎት በግዕዝ ብቻ ሳይሆን አቤቱ በመንግሥትህ በመጣህ ጊዜ አስበኝ የሚለው ጸሎት የሚገኝበት የሉቃስ ወንጌል በተጻፈበት በግሪክ ቋንቋና 2 የቅብጥ ቋንቋ ቃላት ተጨምረውበት የፀሐይን መጨለም ለማመልከት የሚያዜሙት ካህናት በወፍራም ጨርቅ ውስጥ በጋራ ተሸፍነው በልዩና ውብ ዜማ ከስግደት ጋር በቅብብል ያዜማሉ። ሙሉ ቃሉ ወደ ግዕዝ ሲመለስ ጥቂት ለውጦች ቢኖሩትም አሚኒስቲቲ ሙኪርያ አንቲ ፋሲሊያሱ፣ አሚኒስቲቲ ሙኪርያ አንቲ ፋሲሊያሱ፣ አሚኒስቲቲ ሙዳሱጣ አንቲ ፋሲሊያሱ የሚል ሲሆን ትርጓሜውም አቤቱ በመንግሥትህ አስበን፣ ቅዱስ ሆይ በመንግሥትህ አስበን፣ ከሁሉ ከፍ ያልክ ሆይ በመንግሥትህ አስበን ማለት ነው። አሚኒስቲቲ የሚለው የግሪክ ቃል አስበኝ ከማለት አልፎ አትርሳኝ፣ ማረኝ፣ እርሳልኝ የሚል ትርጉም የሚሰጥ ነው። ለተፈረደባቸው ወንጀለኞች የሚደረግ ምሕረት አሚኒስቲ ተብሎ የሚጠራ ሲሆን ከሕሊና እስር ጀምሮ ለእስረኞችና ለሰብአዊ መብት የሚሟገተው ዓለም አቀፍ ተቋምም አሚኒስቲ ኢንተርናሽናል በመባል ይጠራል። በሌላ በኩል ሙኪርያ የሚለው ቃል
ከግሪኩ ሲመለስ ተለውጦ ሙኪርዬ የሚል ሲሆን የድምፅ ብቻ ሳይሆን የጾታ መደብ ለውጥ ያመጣል። ትክክለኛው ሙኪርዬ ኪርዬ ሌይሶን ነው። በዝዋይ ገዳም በአቡነ ጎርጎርዮስ ትእዛዝ በዚህ መንገድ እንደሚባልና አምኒስቲቲ ግን በግዕዙ ብቻ እንደሚባል የአዲስ ዓለም ማርያም የቅኔ መምህር ከነበሩት መጋቢ ምስጢር አባ ቴዎድሮስ ተረድቻለሁ። ይህ ወንበዴ በዚያች ዕለት ጌታ ሆይ በመንግሥትህ በመጣህ ጊዜ አስበኝ ብሎ በቀረችው ዕድሜ ነፍሱን ማዳኑ አስደናቂ ትምህርት ነው። 11 ሰዓት ላይ ለመጡት ሠራተኞች ከዋሉት እኩል ደሞዝ የሚሰጠው ፈጣሪም የጥቂት ሰዓት መመለሱን ተቀብሎ ዛሬ ከእኔ ጋር በገነት ትሆናለህ አለው። ይህ ወንበዴ ብዙ ዘመኑን በዝርፊያና ንጥቂያ ያሳለፈ የነበረ ቢሆንም በመጨረሻዋ ሰዓት ግን ግፈኞች ይናጠቋታል የተባለችውን የእግዚአብሔር መንግሥት ለማግኘት ተናጠቀ። ቅዱስ ኤፍሬም እንዲህ ይላል፣ ከሚነበበው ቅዱስ መጽሐፍ ውስጥ ለደስታዬ ምንጭ የሆነ ቃል ወደ ጆሮዬ ጥልቅ አለ። ይህም ለነፍሴ ረፍትን የሰጣት የዚያ ወንበዴ ነገር ነው። ጌታችን እጅግ ብዙ ከሆኑት ጠላቶቹ መካከል ሆኖ ለዚያ ወንበዴ እንዴት እንደራራለት ሰማው። አቤቱ እኔንም የስምህን ድምፅ ስሰማ በደስታ የምሞላ ባሪያህን ወደዚያች ገነት ውሰደኝ፣ ሕሊናዬ በዚያ ሊመሰጥ ክንፎቹን እያማታ ነውና። የቀኙ ወንበዴ ጌታ ሆይ በመንግሥትህ አስበኝ ብሎ ከመማጸኑ በፊት የተናገራቸው ቃላትም ትልቅ ዋጋ የሚሰጣቸው ናቸው። የመጀመሪያው አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራውምን የሚለው ንግግር ነው። ይህ ወንበዴ በመስቀል ላይ መናገር የጀመረው በጥበብ ነበር። የጥበብ መጀመሪያ እግዚአብሔርን መፍራት ነው። እግዚአብሔርን አትፈራምን ብሎ ጓደኛውን መገሰጹ እርሱ በዚያ ፍርድ ላይ እያለ እግዚአብሔርን መፍራት ለመጀመሩ ማሳያ ነበር። እግዚአብሔርን መፍራት ወደ ሕይወት ይመራል ተብሎ ተጽፏልና የወንበዴው ፈሪሃ እግዚአብሔር ወደ ገነት መራችው። እንደዚህ ባለ ፍርድ ሳለህ ማለቱ ደግሞ ይህ ወንበዴ በመስቀል ላይ ተሰቅሎ እየተሰቃየ ባለበት ሰዓት እንደ እርሱ የተሰቀለውን ጌታ መሳደብ እንደማይገባው የሚያሳይ ምስክር ነው። እግሩን የሚያመው ሰው ለሌላ እግሩን ለሚያመው ሰው እንደሚያዝን የተሰቀለም ለተሰቀለ ማዘን ነበረበት። እርሱ ግን ጌታችን ላይ እንደተፈረደው እንደዚህ ባለ ፍርድ ላይ ሳለ እግዚአብሔርን ሳይፈራ ተሳደበ። ሁለቱ ወንበዴዎች አብረው ሲዘርፉ የኖሩ ጓደኛሞች ነበሩ። ይህንን እኛስ ስላደረግነው የሚገባንን እንቀበላለን የሚለው ንግግር ሁለቱ ወንበዴዎች ከስር መሠረቱ የሚተዋወቁ ወንበዴዎች እንደነበሩ የሚያሳይ ነው። ምክንያቱም ስለማያውቀው ሰው ለመስቀል ሞት የሚያበቃ በደል ሰርተሃል ብሎ ደፍሮ ሊናገር ባልቻለም ነበር። እነዚህ ወንበዴዎች እኩል ቢበድሉም እኩል ግን አልተጸጸቱም። ለሥጋቸው አብረው ኖረው ለነፍሳቸው ሲሆን ተለያዩ። ዛሬ ቢካፈሉት ለሁለቱም የሚበቃ የሕይወት እንጀራ አግኝተው ነበር። አንዱ ሲበላው ሌላኛው ግን ረግጦት አለፈ። ጌታችን የተሰቀለው ከሁለቱም በእኩል ቅርብ ርቀት ነበር። ሁለቱም የመስቀሉን ተአምራት አይተው የተመለሱት ግን ሁለቱም አይደሉም። እንደ ሸክላና ሰም ሆኑ። ሁለቱም ወደ ፀሐይ ክርስቶስ ቀረቡ። አንደኛው እንደ ሸክላ በፀሐይ ምክንያት ሲጠነክር፣ አንደኛው ግን ቀልጦ ቀረ። በዚህ ምክንያት 3 መስቀሎችን በቀራንዮ ስናይም 3 ነገሮችን እናስታውሳለን። የመካከለኛውን ቅዱስ መስቀል ስናይ ስለ ኀጢአት ለቤዛነት የመሞት ምልክት ሆኖ ይታየናል። የቀኙን መስቀል ስናይ ንስሐ ገብቶ የመሞት ምሳሌ ሆኖ ይታየናል። የግራውን ስናይ ግን ከኀጢአት ጋር የመሞት ምልክት ይሆንብናል። እግዚአብሔርን አትፈራውምን ብሎ በማያውቀው ቃል እግዚአብሔር ጓደኛውን ሊሰብክ መሞከሩ በራሱ ባልንጀራውን መውደድ ነው። ልጆቼኑ ስሙኝ፣ እግዚአብሔርን መፍራት ላስተምራችሁ ያሉት እነ ዳዊት በብዙ ዕውቀት ተሞልተው ነበር። ይሄኛው ወንበዴ ግን በአቅሙ ራሱ ሊመለስ ሲል ጓደኛውን ለመመለስ ሞከረ።
ቅዱስ ዮሐንስ አፈወርቅ እንዲህ ሲል ያመሰግነዋል። ይህንን ወንበዴ ማድነቅ ብቻ ሳይሆን አመሰግነዋለሁ። ምክንያቱም ስለ ራሱ ስቃይ ብቻ አላሰበም። ይልቁንስ ስለ ራሱ ረስቶ ስለ ጓደኛው ተጨነቀና ከጥፋት ሊያድነው ሞከረ። በዚያው በተሰቀለበት እንጨት ላይ እንዳለ አስተማሪ ሆነ። የሐዋርያነትን ሕግ እንዴት እንደፈጸመ እናስተውል። ስለ ራሱ ብቻ መጨነቅን ትቶ በተቻለው አጋጣሚ ሁሉ ሌላውን ከጥፋት ለማዳንና ወደ እውነት ለመምራት ሞከረ። ይህ ወንበዴ ጓደኛውን ከገሠጸ በኋላ ለሌሎች ከሰበኩ በኋላ እኔ ደግሞ የተጣልኩ እንዳልሆን እንዳለ ጳውሎስ ራሱን ወደ ማዳን ተመልሷል።